እርሱ ወንድምና እህቱን እስከ ብር 50,000 ለሚደርስ ጉዳት ዋስ አድርጎ የባንኩ ሰራተኛ በመሆን ተቀጥሯል። ይሁን እንጂ ከሚሰራበት የባንክ ቅርንጫፍ ደንበኛ የሆኑ ግለሰብን ፊርማ ተለማምዶ ነገር ግን ሌላ ቅርንጫፍ ሄዶና አስመስሎ ፈርሞ ብር 50,000 ወስዷል። ይድርጊቱ ተደርሶበትና በወንጀል ተከሶ ተቀጥቷል። አሁን ገንዘቡ በራሱ ሰራተኛ የወጣበት ባንክ የተወሰደው 50,000 ብር እንዲመለስለት ሰራተኛውን ራሱንና ዋሶቹን በሕግ ጠይቋል። በአንድነትና በነጠላ ይመልሱልኝ ብሏል። ዋሶቹ በበኩላቸው ገንዘቡ ሕጉን ጠብቆ አልወጣም፣ እንዲሁም ስራውን ሲሰራ የፈጸመው ድርጊት ባለመሆኑ ኃላፊነት ሊኖርብን አይገባም ብለው ላለመክፈል ተከራክረዋል። እምቢ ብለዋል። ይህን የሰማችሁ ምን አላችሁ ይሆን? ሰበርስ ምን ወሰነ? አሁን ተመጥኖ ይቀርባል። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዘዋቸዋል። ክርክሩ በመጀመሪያ የቀረበለት የስር ፍርድ ቤት ሰራተኛው ገንዘቡን መውሰዱ ተረጋግጦ በወንጀል መቀጣቱ የአሁን ተጠሪዎችም ዋስ ስለመሆናቸው ያልተካደ መሆኑን በመግለጽ ብር 50,000 በአንድነትና በነጠላ ይክፈሉ ሲል ፍርዱን ሰጥቷል። ፍርዱን የተቃወሙት ዋሶች ግን ይግባኝ ብለው አቤቱታቸውን አቅርበዋል። ችሎቱም ዋሶቹንና ባንኩን አከራክሯል። አከራክሮም ሰራተኛው ገንዘቡን ያወጣው በባንኩ ለደንበኞች አገልግሎት እየሰጠ ወይም ስራ ላይ እያለ ሳይሆን ለራሱ ለባንኩ እንደ ደንበኛ ሆኖ በሌላ ቅርንጫፍ በመሄድ ነው። ቅርንጫፉም ክፍያውን ባለማጣራት የከፈለው በመሆኑ ዋሶቹ ተጠያቂነት የለባቸውም በማለት የስር ፍርድ ቤትን ውሳኔ ሽሮታል። ባንኩ ግን በዚህ ውሳኔ አልተስማማም። እናም ጉዳዩን ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ወሰደው። የሰበር መዝገብ ቁጥር 145456 ተከፍቶ ያስቀርባል ተብሎና ግራቀኙም ተከራክረው ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በቅጽ 23 ስለታተመ ሙሉን ለመረዳት እንድታነቡት አደራ ላስቀድም። ሰበር ይግባኝ ሰሚ ችሎቱ የስር ፍርድ ቤቱን ይክፈሉ የሚል ውሳኔ ውድቅ ያደረገው ሰራተኛው ድርጊቱን የፈጸመው አገልግሎት እየሰጠ ወይም ስራውን እየሰራ ባለበት አይደለም። ገንዘቡን ያወጣው የባንኩ ሌላ ቅርንጫፍ ሄዶ እንደ ደንበኛ ቀርቦ ነው። ባንኩም ገንዘቡን ሲያወጣ ተገቢውን ማጣራት አላደረገም በሚል ነው አለም። ይሁን እንጂ ይህ ድርጊት ለብቻው ሳይሆን ሰራተኛው ከሕግ ውጪ ከደንበኛ ሂሳብ ገንዘብ ቀንሶ ማስተላለፉንና ወጪ አድርጎ መውሰዱ ጋር አብሮ መታየት ያለበት ጉዳይ ነው። የአሁን ተጠርጣሪዎችም የተከሳሹ ሰራተኛ ዋሶች መሆናቸው አልተካደም። ይህ ከሆነ ደግሞ ሰራተኛው በስራው አጋጣሚ ያገኘውን የደንበኛ ገንዘብ ከሕግ ውጪ ቀንሶ በማስተላለፍና በማውጣት መውሰዱ በተረጋገጠበት ሁኔታ ከኃላፊነት ነፃ የሚያደርጋቸው ሆኖ አልተገኘም አለ። ይግባኝ ሰሚ ችሎቶቹ የሰጡትን ውሳኔም ሻረም። የባንኩ ሰራተኛ እንዲሁም ዋሶቹ ሰራተኛው የወሰደውን ብር 50,000 በአንድነትና በነጠላ የመክፈል ኃላፊነት አለባቸው ሲል ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይሆነም አንድ የባንክ ሰራተኛ በስራው አጋጣሚ ያገኘውን የደንበኛ ገንዘብ ከሕግ ውጪ ቀንሶ በማስተላለፍና በማውጣት መውሰዱ በተረጋገጠበት ሁኔታ ሰራተኛው የወሰደውን ገንዘብ ዋሶቹ ከእርሱ ጋር በአንድነትና በነጠላ ገንዘቡን የመክፈል ኃላፊነት ያለባቸው ስለመሆኑን ያለው። ዛሬውን አበቃን። እንድታደምጡ ጋብዟችሁ የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።